ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በሁለተኛ ቪዲዮ እንግዲህ ሃይላይት እየተመለከተን ነው የምንገኘው። ዛሬ የምንጎበኘው እንግዲህ ቼቼንያ ሙሉ ለሙሉ ተጠናቆ እንግዲህ እንደምትመለከቱት ክፍት ሆኗል። እንግዲህ ዛሬም አዳዲስ ነገሮች አሉት ከዚህ በፊት ካየነው አንፃር ማለት ነው። ቀደም ሃይላይት ላይ ስትመለከቱት እንደነበር አንዳንድ የፐብሊክ ስፔሶች፣ ፏፏቴዎች፣ አረንጓዴ ስፍራዎች የመሳሰሉ ነገሮች እየተመለከትን ነው የነበረው። እንግዲህ አዳዲስ የሆናችሁ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየትና እንደዚሁም ደግሞ ላይክ እና ሼር በማድረግ የዛሬን ቪዲዮ ጀምሩት። እንግዲህ ቪዲዮአችን ጀምረናል። ያው እንደምትመለከቱት ያው የተነሳሁት እዚህ ከውሃ ልማት ወይም ደግሞ ከውሃና ኢነርጂ ሚኒስቴር ማለት ነው ከዚህ ከኡራኤል ቤተክርስቲያን ወደ መገናኛ ስታመሩ 22 ማዞሪያ ከመድረሳችሁ በፊት ይሄ የምትመለከቱት ሞል አለላችሁ። ያው መስቀለኛው መንገድ አለ። እኛ ቀኙን ይዘን ነው የምንሄደው ወደ አትላስ ማለት ነው፣ ወይ ደግሞ ወደ ቦሌ ሩዋንዳ አቅጣጫ። ወደ ግራው ደግሞ እንደሚታወቀው ወደ አድዋ ድልድይ ነው የሚወስደው። ፊት ለፊቱ መገናኛ ሲሆን ጀርባችን መስቀል አደባባይ የሚወስደው መንገድ አለ ማለት ነው። ስለዚህ አሁን የዞርኩበት አቅጣጫ ይሄ የምትመለከቱት በሙሉ በቀኝ በኩል እነ ዋሪት ንግስተ ሳባ ሆቴል ሲኖሩ፣ በዚህ በግራ በኩል ደግሞ ይሄ የምታዩት መጀመሪያው የዚህ ውሃና ኢነርጂ ሚኒስቴር ነው። እዚህ አካባቢ ያው ውሃ ልማት በመባል በተለምዶ የሚታወቀው እንግዲህ በዚህ መስሪያ ቤት አማካኝነት ነው። ከሱ ቀጥለው ደግሞ ያው ካፒታል ሆቴል ነው ያለው እዚህም አካባቢ። ሌላው ከተወሰኑ አመታት ወዲህ እዚህ አካባቢ አንዱ መጠሪያ ወደ ካፒታል አካባቢ ወይ ደግሞ ዋሪት ጋር በመባል ነው የሚታወቀው። ስለዚህ የኛ የዛሬ መነሻችን እዚህ በማድረግ የቼቼንያን ኮሪደር ወይ ደግሞ ሚኪሊላንድ ነው የሚባለው። ለምንድነው የሚኪሊላንድ ጎዳና ብለህ ማጠራው የሚል ኮሜንት እያየው ነበር። ስለዚህ ዛሬ የምንጎበኘው የሚኪሊላንድ ጎዳናን ኮሪደር ይሆናል ማለት ነው። እንግዲህ እንደምትመለከቱት ያው ሰፊ የሆነ እግረኛ በኮንክሪት የተሰራ እግረኛ መንገድ አለው። ይሄ ደግሞ በዚህኛው በኩል የውሃና ኢነርጂ ሚኒስቴሩ ዋናው መስሪያ ቤት ማለት ነው። በዚህኛው አቅጣጫ በቼቼንያ ወይ ደግሞ ከ22 ውሃ ልማት ወደ አትላስ በኩል ባለው መስመር የምትመለከቱት ይመስላል። ይሄም እንግዲህ አሁን ልብ ብላችሁ ከሆነ ብዙ የመንግስት መስሪያ ቤቶች እድሳት እየተደረገላቸው ይገኛል። እድሳት እየተደረገላቸው ከዚህ በፊት አሁን ይሄም ዙሪያው ላይ ጫካ አይነት ነገር ወሮት ነበረ። እኔ ድሮም ጀምሮ አስታውሰዋለሁኝ። አሁን ላይ ግን እንደምትመለከቱት በዚህም በኩል ኢቭን በር አልነበረውም። እንደምታዩት አሪፍና እንደዚሁም ደግሞ ጥሩ የሚባል እንትን ላይ አድሳት ተደርጎለት በምታዩት መንገድ ይሄን ይመስላል ማለት ነው። እንግዲህ መግቢያ በሩ ይሄ ነው። እንግዲህ ከዚህ አለፍ እንዳልን እጅግ በጣም ብዙ ሆቴሎች፣ ገስት ሃውሶች እንደዚሁም ደግሞ በግራም በቀኝም ደግሞ በርከት ያሉ የመኪና መሸጫ ተቋማቶችን እናያለን። ቅድም ሃይላይት እንደተመለከታችሁት በጣም ብዙ አሁን ላይ አብዛኛው እዚህ አካባቢ ከሚታወቅበት ነገር ውስጥ ዋናው የመኪና መሸጫ ሱቆች በርከት ያሉ ይገኛሉ። በተለይ ሃይብሪድ በመኪኖች ማለት ነው፣ በኤሌክትሪክም እንደዚሁም ደግሞ በፊውል የሚሰሩ በርካታ የመኪና መሸጫ ተቋማቶች አሉ። ከዛ ባሻገር ደግሞ ወደ ውስጡ ያው ስቲልም የድሮ አይነት እንትኖች አልለቀቀውም። ይሄ ምንድነው ማሳጅ ቤት፣ ፔንሲዮኖች ምናምን አይነት በርከት ያሉ መጠጥ ቤቶችም ወደ መንደር ውስጥ በኩል አሉ። እንግዲህ ከዚህ ባሻገር ያው ትምህርት ቤት እንዳለ ይታወቃል። በዚሁ በቀኝ በኩል እሱም እድሳትና እንደዚሁም ደግሞ ማስፋፊያ ተደርጎለት ሌላ ህንጻ ተጨምሮ እንደገና እየተገነባ ነው የሚገኘው። ያው እያስተማረም ጎን ለጎን ማለት ነው። ከዚህ በፊት የነበረው አንዲት ትንሽ ህንጻ ነው የነበረችው። ያው ከዚህ በፊትም ትላንትና የ22 ከዚህ ከሙኤንኮ ወደ ቦሌ መድኃኔዓለም የሚሰራው መንገድ እያየን ስለ ቦሌ ሃይ ስኩል ያልኳችሁ ማለት ነው። እዛም ያው እድሳትና እንደገዚሁም ደግሞ ሌላ ተጨማሪ ህንጻዎች እየተሰሩ እንደሆነ አይተን ነበረ። ይሄኛውም በተመሳሳይ እንመለከታለን። እንግዲህ ትምህርት ቤቱ እዚህ ያለው የዶክተር አዲስ አለማየሁ ትምህርት ቤት ዶክተር አዲስ አለማየሁ ትምህርት ቤት በመባል ነው የሚታወቀው። ያው ማስታወሻነቱ በሳቸው ስም ተሰርቶ ማለት ነው እንጂ የመንግስት ትምህርት ቤት ነው። ከዚህ በፊት 9 እና 10 ያስተምር የነበረ ትምህርት ቤት ነው። ይሄ ደግሞ የምታዩት እንግዲህ ያው ፐብሊክ ስፔስ እዚህ ጋር የተሰራ አዲስ አለ። ከዚህ በፊት አላየነውም። ይሄኛው በዚህ በኩል ታጥሮ ነው የነበረው። አሁን ላይ አሁንም በሸራ ነገር ታጥሯል እንደምታዩት ማለት ነው። ፏፏቴው አለው ፊት ለፊት በኩል ልክ እንደዚህ አይነት ፏፏቴ እዚህ ቦሌ ብራስ የሚገኘው ኤርፖርት ጋር ያለው ድልድይ ምናልባት ያው እሱ ብዙ ጊዜ ሆኖታል። በቀኝም በግራም በሁለት አቅጣጫዎች ተመሳሳይ እንደዚህ አይነት ፏፏቴዎች እንዳሉት ይታወቃል። ከድልድዩ ወደ ታች የሚወርድ ፏፏቴ ማለት ነው።
እንግዲህ እዚህ ጋርም ያው ይሄ የምትመለከቱትን ተሰርቷል። ባህላዊ ቤቶችም እንደዚሁ አሉ። በጎጆ ቤት የተሰሩ የባህል ምግብ መሸጫ ወይም ደግሞ ባህላዊ ሬስቶራንቶች ይገኛሉ። እንደዚሁም ደግሞ የተባበሩት ፔትሮሊየም ዋና መስሪያ ቤት በዚሁ መስመር ነው ያለው፣ በዛ በግራ በኩል ማለት ነው። እዛ እንደተሻገራችሁ እንግዲህ አካባቢው አሁን ላይ ድሮ ቺቺኒያ የሚያስታውስ ምንም አይነት እንትኖች የሉትም። በተለይ ዋናው አስፋልት ወይ ደግሞ ዋናው መንገድ ያው ድሮ እንደሚታወቀው የባሮች ፐብ ምናምን የሚባሉ ትንንሽ ክላስ ውስጥ ያሉ መጠጥ የሚሸጥባቸው ቤቶች ናቸው የነበሩት፣ በብዛት ያው መሸታ ቤቶች ማለት ነው። እንግዲህ አንዱም ቺቺኒያ የተባለበት እዚህ አካባቢ ያው የሩሲያ ግዛት ከሆነችው ቺቺኒያ ከምትባለው አንዷ ግዛት ከሷ ተወስዶ ያኔ ሩሲያና እንደዚሁም ደግሞ የቺቺኒያ ጦርነት ነበረ። እንግዲህ በራሳችን እንችላለን በሚል ጦርነት ነበራቸው ከቺቺኒያ ግዛቶች ወይም ደግሞ ከራሺያ ግዛቶች አንዷ ቺቺኒያ የምትባለው ማለት ነው። በብዛት በእነዚህ በእግረኛ ጦር የሚታወቁት ማለት ነው። እንግዲህ በዛ ጦርነት በነበረ ሰዓት እዚህም አካባቢ ደግሞ በብዛት መሸታ ቤቶች እንደዚህ መጠጥ ቤቶች ብዙ እየመጡ የነበረበት ሰዓት፣ ከዛ ባሻገር ደግሞ ብዙ ጸቦች ይኖሩ ነበር። ያው ሰካራም ያለበት አካባቢ ጸብ አይጠፋም። ያው የሚጠጡ ሰዎች ካሉ ደግሞ ሰካራሞች ስለማይጠፉ ማለት ነው። በብዛት ወጣቶች ሰዎች እየጠጡ የሚጣሉበት የነበረ ሰዓት ስለነበር እንግዲህ በዛ የተነሳ ቺቺኒያ የሚለውን ስያሜ አግኝተዋል። እንግዲህ የመጣነው መንገድ ያው ይሄንን ይመስላል። እዛ ነጩ ህንጻ ጋር ደግሞ ያው የፓርኪንግ ቦታዎች አሉ የተሰሩ እና አዲስ ህይወት ሆስፒታል ምናልባት በቲቪ ልብ ብላችሁ ከሆነ እዚሁ ፓርኪንግ ስፍራው አጠገብ ነው ያለው። ከዚህ ከጌታውን በሻ በስተጀርባ በኩል ማለት ነው። ብዙ አዳዲስ የሚሰሩም ያው ህንጻዎች አሉ። የተጠናቀቁም ሆቴል የተደረጉ በርካታ ህንጻዎችን እንመለከታለን። እንግዲህ በግራ በኩላችን አሁን የተባበሩት ፔትሮሊየም ዋና መስሪያ ቤት ያልኳችሁ ቦታ እያለፍን ነው የምንገኘው። ወረድ ስንል ትምህርት ቤቱን እናያለን። ከትምህርት ቤቱ በታች በኩል ደግሞ አብዛኛው በግራም በቀኝም ያሉት እስከ አትላስ ድረስ እስከ አትላስ ኢቭን ሻገር ብሎ የሩዋንዳ መንገድ ከአትላስ ወደ ሩዋንዳ የሚሰራው መንገድ ያው አንደኛው ኮሪደር ከዚሁ ጋር ተያይዞ ያለው ማለት ነው። እሱ እንደሆነ ይታወቃል። እስከዛ ጫፍ ድረስ በርካታ የመኪና መሸጫ እንትኖች አሉ። እዚህ በኩልም ያው እንደምትመለከቱት ማስታወቂያ እየተለጠፈባቸው ነው የሚገኘው አጥሮቹ ስር ማለት ነው። ልክ እንደዚህ አይነት እንደምትመለከቱት ግሪን ሌጋሲ አይ ቲንክ አሁን ክረምት ላይ ነን ያለ ነው። ይሄ አረንጓዴ አሻራ መርሃ ግብርም ተጀምሯል። በርካታ ችግኞች ያው በመላው ኢትዮጵያ ውስጥ እየተተከሉ ያው ብዙ ቦታዎች ላይ ማለት ነው እየተተከሉ እንደሆነ ይታወቃል። አዲስ አበባ ላይም በርካታ ችግኞች እየተተከሉ ይገኛሉ። ያው ብዙውን ጊዜ እንደዚህ መሀል ከተማ እንደዚህ አይነት ቦታ ሳይሆን ቦታ ያለበት አካባቢ እንደ እንጦጦ አካባቢ እየተተከለ እንደሆነ አውቃለሁ። እንጦጦ ምናምን የመሳሰሉ እንዲሁም ደግሞ ወደ ገደል አካባቢ መኖሪያ ቤቶች ብዙ የሌለባቸው ሰፈሮች፣ ወንዝ ዳርቻዎች ላይ በርከት ያሉ ችግኞች ወደዛ አካባቢ ይተከላሉ። ለማንኛውም ያው ዶክተር አዲስ አለማየሁ ስለሳቸው ከዚህ በፊት ብዙ ነገር ብያቸዋለሁ። ያው ብዙ ሰው የማያውቃቸው ሰው ያለ አይመስለኝም። በተለይ ተለቅ ያለ ሰው የፍቅር እስከ መቃብር ጸሐፊ፣ እንደዚሁም ደግሞ በርካታ ድርሰቶች ያሏቸው ኢትዮጵያን በመወከል ደግሞ ብዙ ሀገርን ወክለው ዩኤንን እንደዚሁም ደግሞ በሚኒስቴርነት ጨምሮ በርካታ አገልግሎቶች የሰጡ ለዛም ሲባል የክብር ዶክተር የአዲስ አበባ ዩኒቨርሲቲ እንደሰጣቸው ይታወቃል። እንግዲህ በዋናነት የሚታወቁበት ድርሰት ያው የዚህ የፍቅር እስከ መቃብር ድርሰታቸው እንደሆነ ሁሉም ሰው የሚያውቀው ይመስለኛል። ይሄም ያው ይዘቱ ሞር ከቤተ ክርስቲያን የቅኔ አይነት አጻጻፍ እንደዚሁም ደግሞ በዛ ዘመን በጻፉበት ዘመን የነበረውን የፖለቲካ ወይም ደግሞ የሥርዓት እንትኖችን በመተቸት በስነ ጽሁፍ ማለት ነው በቅኔ እንትን በማለት ይታወቃሉ። ከዛ በኋላም የሆነ ካነበብኩት ውስጥ እንደውም ደርግ ከመጣ በኋላም ስልጣን ሲሰጣቸው በቃኝ ምናምን ብለው ይሄ ፖለቲካ ላይ የነበራቸውን እንትን እንደተው ከዚህ በፊት በነበረው ቪዲዮ ብዙ ነገር ስለሳቸው ብያቸዋለሁኝ። ኢቭን ከኢትዮጵያ ነጻነት ጋርም ተያይዞ እንደታሰሩ ኢቭን ወደ ሰርዲኒያ የምትባል ደሴት ጣሊያን ወይም ደግሞ በወረራ ወቅት ይዟቸው እዛ ድረስ ወስዶ እንዳሰራቸው እና ለኢትዮጵያ ነጻነትም ብዙ የተጋደሉ እንደነበሩ ከዚህ በፊት በነበረው ቪዲዮ ላይ እንትን ብለናል። ያው ምናልባት አዳዲስ ቤተሰቦች ያው በብዛት ትኖራላችሁ፣ በየጊዜው ሰብስክራይብ ያደረጋችሁ የምትቀላቀሉን። ለማንኛውም እንግዲህ ትምህርት ቤቱ ስንደርስ ትመለከቱታላችሁ። በዚሁ በቀኝ በኩል ነው ያለው። አሁን ላይ ያው ከ9 ጀምሮ እስከ 12 ድረስ ነው የሚያስተምረው። ወረድ እንዳልን እንግዲህ አስፋልቱ ያው ሙሉ ለሙሉ ይሄ ኮሪደሩ ተጠናቋል። እንደምታዩት የግሪን ኤሪያ ወይም ደግሞ ሳሩ ምናምን ሁላ ጸድቆ አይ ቲንክ እንትን እየታጨደ ምናምን ሁላ ነው የምትመለከቱት። በርካታ ቢዝነሶች ኦልሬዲ ስራ እየጀመሩ ነው ያለው በግራም በቀኝም በኩል ማለት ነው በየአቅጣጫው።
እንግዲህ ያው ድሮን የሚያስታውስ እዚህ መስመር ላይ እንዳልኳችሁ ምንም አይነት ነገር የለም። አሁን ላይ ሞር የገበያ ማዕከሎች እንደዚሁም ደግሞ ህንጻዎች ከዛ ባሻገር ደግሞ የእንግዳ ማረፊያና ሆቴሎችን ነው በብዛት የምንመለከተው። እንግዲህ እዚህ የቺቺኒያ ኮሪደር ወይ ደግሞ ሚኪሊላንድ የሚባለው ጎዳና ማጠናቀቂያው እስከ ቦሌ አትላስ ነው። ከ22 ውሃ ልማት እስከ ቦሌ አትላስ ድረስ የሚሸፍን ርቀት ላይ ያለ ቦታ ነው ማለት ነው። ያው የሚቀጥለው የጀነራል ሰዓረ ጎዳና የሚባለው መስመር ነው። እሱ ደግሞ ከአትላስ እስከ ቦሌ ሩዋንዳ ድረስ ሌላኛው የዚህ ኮሪደር ተያያዥነት ያለው ያ ደግሞ በጣም በትልልቅ ህንጻዎች እንደዚሁም ደግሞ በስታር ሆቴሎች ከዛ ባሻገር ደግሞ ትልልቅ ካፌዎች እና መዝናኛ ተቋማቶች እና የሪል ስቴት ተቋማቶች ህንጻ ሙሉ ለሙሉ በግራም በቀኝም ምንም አንድ እንኳን ቪላ የማትመለከቱበት ምናልባት እስከ ታች ጀነራል ሰዓረ ሐውልት ወይ ደግሞ ሩዋንዳ ድረስ እስክደርሱ ድረስ በየአቅጣጫው በጣም የሚያማምሩ ሞሎች ያሉበት ጎዳና እንደሆነ ይታወቃል። እንግዲህ ሁለተኛው ኮሪደር እሱ ነው ማለት ነው። ዛሬ ግን የኛ ማጠናቀቂያችን የሚሆነው ቦሌ አትላስ ጋር ይሆናል። እንግዲህ እስከ መጨረሻው ድረስ አብራችሁኝ በመቆየት ይህንን ኮሪደር አብረን እንድንጎበኝ ጥሪ ያደርግላችኋለሁኝ። ያው ሰብስክራይብ ያላረጋችሁ ፋሚሊዎችም ሰብስክራይብ ብታደርጉ ከዛ ባሻገር ደግሞ ሀሳብ አስተያየትና ላይክ እና ሼር ማድረጋችሁንም አትርሱ። ያው ትምህርት ቤቷ በዚሁ በቀኝ በኩላችን ነች እንዳልኳችሁ። ዞር ስንል ኦሬዲ እየደረስን ያለ ነው። ሌላ ተለቅ ያለ ህንጻ ኦሬዲ ተጨምሮለት እንደ አዲስ በአዲስ ካፓሲቲ ምናልባት ቀጣይ አመት አቅሙን ከፍ አድርጎና አሻሽሎ ምናልባት ብዙ ተማሪዎችን ሊቀበል የሚችልበት እድል ይኖራል። ያው የዚሁ አካባቢ በአቅራቢያ ለሚገኙ ከኤሌመንተሪ ወይም ደግሞ ከ8ኛ ክፍል ያለፉ ተማሪዎችን የሚቀበል ነው። ይሄ ማለት ነው የምትመለከቱት ነው እንግዲህ ዶክተር አዲስ አለማየሁ ትምህርት ቤት ማለት። ያው ሌሎች የመንግስት ትምህርት ቤቶች በየዙሪያው ላይ ያሉ እነዚህ ኤሌመንተሪ ትምህርት ቤቶች ማለት ነው። ሃይ ስኩል እና እስከ ፕሪፓራቶሪ እንኳን ቦሌና ይሄኛው ከዛ ኮከበ ጽባህ ምናምን የሚባሉ ናቸው። እዚህ አቅራቢያ ላይ ያሉ ትምህርት ቤቶች እንግዲህ ትምህርት ቤቱ እስከ ታችኛው መታጠፊያ ድረስ የምትመለከቱት እነዚህ ክላሶች ናቸው። እንግዲህ ይሄኛው ህንጻ ነው የተጨመረው።
የዛሬ ቆይታችን ይሄን መስል ነበር። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ቻው።